ብቸኛው አማራጫችን አብይን ማንበርከትና ራቸውን መቆጣጠር ብቻ ነው። አማራ ህዝብ ወይም ሌላው የኢትዮጵያ ህዝብ ሊድን የሚችለው ብቸኛው አማራጭ ራቸውን ስንቆጣጠር ብቻ ነው። ታሪክ በራሱ ላይ ሲፈርም በብዕር ሳይሆን በለውጥ ማዕበል ነው። ትናንት ያ በታንክና በመድፍ የተገነባው የኢህአዴግ ግዙፍ ሌዋታን በዲጂታል ሞገዶችና በፌስቡክ የግድግዳ ጽሑፎች ተጠራርጎ ወደ ታሪክ መዝገብ ቤት ተሸኘ። ሰራዊቱ ሳይሸነፍ ስነ ልቦና የፈረሰው በዚያ በሲሊኮን ሜዳ ላይ ነበር። ያንን ግዙፍ ድርጅት ወደ ሺህ ቁርጥራጮች የሰባበረው ዲጂታላዊ የጦርነት ግንባር ዛሬ አዲስ የአጀንዳዎች መቃብር ሆኗል። ከፍርስራሹ የወጡት ኃይሎች ግን አንድ የታሪክ ስህተትን ሰሩ። አገርን እንደ ፌስቡክ ገጽ ወይም ፔጅ ሊያስተዳድሩ ሞከሩ። አዲሱ ኃይል አየር ላይ በሚበተን አጀንዳዎች ህዝብን ለመምራት እንደሚቻል አመነም። በዲጂታል ሰማይ ላይ የፈጠራ ትርክቶችን ይለቃል። ነገር ግን ያ አየር ላይ የተሰቀለው አጀንዳ መሬት ወርዶ ሲተረጎም ጥይትና ደም፣ ለቅሶና መቃብር ሆነም። በተለይም ለዘመናት በሌሎች ትርክት ሲጠለፍ በስሜት ማዕበል ሲናጥና ለማያገኘው ድል ውድ ዋጋ ሲከፍል የነበረው የአማራ ህዝብ ዛሬ ያንን የዲጂታል ሰንሰለት ሰብሮ ወጥቷል። ዛሬ አማራው መጠለፍ አቁሞ ጠላፊ ሆኗል። ስነ ልቦናው ምሽግ ተጠናክሯል። አጀንዳውም ከህልውናው ጋር አጣብቋል። የፌዴራሉ መንግስት ስልት ከሽፏል። በአየር ላይ የሚረጩ አጀንዳዎች ከባህር በር ትረካ እስከ ሪዞርት ምርቃት የአማራን ልብ ሊገዙ አልቻሉም። ግራ የተጋባው ባለስልጣን ወደ ትናንት ደመኞቹ ዲፕሎማሲያዊ ጥሪ አቀረበም። ወደ መቀሌና አስመራ ያቀናው የተማጽኖ ድምፅ ግን አንድ አይነት ቀዝቃዛ ምላሽ አስተናገደ። ህወሓት የቆሰለ ነብር ሆኖ ራስህ ተወጣው ሲለው፣ አስመራም የታሪክን መነጽር አጥልቃ የቤት ስራህን ራስህ ጨርስ የሚል ጥብቅ መልእክት አስተላለፈች። ለምን የተባለ እንደሆነ ምክንያቱም በቀጠናው የፖለቲካ የስበት ማዕከል ሽግግር ተፈጥሯልና ነው። ይህ እንቅስቃሴ ተራ የጫካ ሽምቅ ውጊያ ሳይሆን አዲስ ሀገራዊና ቀጠናዊ ቅርጽ የመያዝ ታሪካዊ ምጥ መሆኑን ተረድተዋል። ታላቁ የፕራሻ ስትራቴጂስት ካርል ቮን ክላውቲዝ ጦርነት የፖለቲካ ቀጠሮ ነው ይላሉ። ዛሬ የፋኖ ጠመንጃ ራዕይን የታጠቀው ባሩድ ደግሞ ፖለቲካ ብስለትን አርግዟል። ትናንት በስሜት የሚነዳው አማራ ዛሬ የክላውቲዝን መርህ በተግባር እየተረጎመ ነው። የሚዋጋው ለመግደል ብቻ ሳይሆን ህልውና የሚባለውን የፖለቲካ ትርጉም በመሬት ላይ ለማጽናት ነው። ይህ በታሪካቸው የማይገኝለት የፖለቲካዊ ንቃት ደረጃ ነው። የቀድሞ ባለስልጣናት እንደሚመሰክሩት ይህ ኃይል አየር ላይ የተንሳፈፈ የፌስቡክ ሰራዊት ሳይሆን የኢትዮጵያን ምድር የሚያናውጥ የመሬት መንቀጥቀጥ የሆነ ኃይል ሆኗል። የጎረቤት ሀገራትና ዓለም አቀፍ ኃይሎች ይህንን እንቅስቃሴ የሚመለከቱ በስጋትና በአንክሮ ነው። ይህ አዲስ ሀገር የመውለድ ሂደት ነው። አዲስ ካርታ ሳይሆን አዲስ የታሪክ ንባብ። ኤርትራም ሆነች ሱዳን፣ ግብፅም ሆኑ የዓለም ሀያላን ሀገራት የአማራን መደራጀት የሚመለከቱት እንደ ስርዓት ለውጥ አጋዥ ኃይል ነው። የአማራ ክልል የጂኦፖለቲካ መገኛ ከአባይ እስከ ሱዳን፣ ከኤርትራ እስከ መካከለኛው ኢትዮጵያ ይህ ኃይል ሲደራጅ የቀጠናው ሚዛን ወደ እርሱ እንደሚያዘነብል ያውቃሉና ነው። ለዚህ ነው አጀንዳዬን አልለቅም የሚለው የፋኖ መንፈስ በቀጠናው እንደ አሰደድ እሳት እየተዛመተ ያለው። መጋረጃው እየተዘጋ ነው። በዲጂታል ላይክና ሼር አገር መምራት እያከተመበት፣ በአጀንዳ ጠለፋ ህዝብን ማደንዘዝ የከሸፈበት የታሪክ ምዕራፍ ላይ ደርሰናል። አየር ላይ የተሰቀለው የፕሮፓጋንዳ ኃይል መሬት ላይ ባለው እውነታም ተረስቷል። አሁን ጥያቄው ቀጣዩ አጀንዳ ምንድን ነው የሚለው ሳይሆን ይህን በመሬት ላይ የተቀሰቀሰ ግዙፍ የህዝብ ማዕበል ማን ይቋቋመው የሚለው ብቻ ሆኗል። የአጀንዳዎች መቃብር ተቆፍሯል። የፋኖ ግስጋሴ ደግሞ ታሪክን በአዲስ መልክ እየጻፈ ነው። የታሪክ መጋረጃ ተገልጧል። ተዋናዮቹ ተቀይረዋል። አዲስ መንፈስ ነግሷል። የተከበራችሁ የብርሃን ቲቪ ቤተሰቦች አብራችሁን ቆዩ። ይህ የታሪክ ፍርድ ነው። ትናንት የኢህአዴግ ያ ግዙፍና የማይበገር ይመስል የነበረው መዋቅር በታንክና በመድፍ ሳይሆን ላይክና ሸሪ በሚባሉ የዲጂታል ጥይቶች ተደብድቦ ፈራረሰም። ፌስቡክ የዘመኑ የጦርነት ሜዳ ነበር። በዚያ የዲጂታል ምሽግ ላይ የተሸነፈው የኢህአዴግ ልክ እንደተሰበረ መስታወት ወደ ሺህ ቁርጥራጮች ተበታተንም። ከፊሉ የስልጣን ጥሙን ሊያረካ በአዲስ ካባ ተሸሸገ። ከፊሉ በቤተ መንግስት ጓዳ ኩርፎ ተቀመጠ። ቀሪው ደግሞ የትናንት ወዳጁንም ደም ለመጠጣት ሰይፉን የሳለ ግልጽ ጠላት ሆነም። ነገር ግን ከዚህ የፌስቡክ አብዮት ማህፀን የወጣው አዲሱ ኃይል አንድ ትልቅ ስህተት ሰራ። አገርን ማስተዳደር እንደ ፌስቡክ ገጽ አድሚንነት ቆጠረው። በዲጂታል ሰማይ ላይ አጀንዳ ይፈጥራል። ያ አጀንዳ መሬት ወርዶ ግን ጦርነት ይሆናል፣ ሞት ይሆናል፣ የለቅሶ ድንኳንና የጀምላ መቃብር ይሆናል። በተለይ የአማራው ህዝብ ለዘመናት በዚህ አጀንዳ ጠለፋ ሰለባ ነበር። በስሜት የሚነዳ በሌሎች ትርክት የሚጠለፍና ለማያገኘው ድል የማይከፍለውን ዋጋ የሚከፍል የዋህ ተዋጊ ተደርጎ ተወሰደም። ግን ዛሬ ያ መጋረጃ ተቀዷል። ዛሬ አማራው መጠለፍ አቁሞ ራሱ ጠላፊ ሆኗል።
የፖለቲካ ሳይንስ እንደሚነግረን አንድ ህዝብ በህልውናው ላይ የመጣን አደጋ ሲረዳ ስነ ልቦና ወደ መከላከል ምሽግ ይቀየራል። ዛሬ የቀዳማዊት ዝናሽ ታያቸው ጎንደሬነት ትርክትም ይሁን በድንገት የተመዘዘውና እንደ ማማለያ የቀረበው የአሰብ ኢትዮጵያዊነት አጀንዳ የአማራር ልብ አይገዛውም። አማራው አጀንዳውን ለይቷል። አጀንዳዬን አልለቅም፣ አገሬን አልሰጥም የሚል የአይበገሬነት መንፈስ በውስጡ ሰርጿል። ይህ መንፈስ እንደ ሰደድ እሳት ወደ ቀጠናው ተዛምቷል። የፌዴራሉ መንግስት ግራ ተጋብቷል። የታሪክ ሰነዶችና የውስጥ መረጃዎች እንደሚጠቁሙት መንግስት የትናንት ደመኛውን ወይም ህወሓትን አገዘኝና ይህን የአማራ ንግስጋሴ አብረን እናጥፋው ብሎ ተማጽኖት ነበር። ህወሓት ግን ቆም ብሎ አሰበ። የአማራው ቁጣ የፌስቡክ አቧራ ሳይሆን የመሬት እውነት መሆኑን ተረዳና ራስህ ተወጣው የሚል ቀዝቃዛ ምላሽ ሰጠው። መንግስት ተስፋ አልቆረጠም። ወደ አስመራ ስልኮችን ደወለ። ኤርትራንም የዘላለም ስጋታችንን አብረን እናምክነው አላት። ኤርትራም የታሪክ ምንጽር አጥልቃ የቤት ስራህን ራስህ ጨርስ ብላ በሯን ዘጋች። ለምን የተባለ እንደሁ ምክንያቱም በቀጠናው አዲስ ነባራዊ እውነታ ተፈጥሯልና ነው። ይህ በሳይንሳዊ ትንታኔ ዘ ሽፍት ኦፍ ፖለቲካል ግራቪቲ ወይም የፖለቲካ የስበት ማዕከል ሽግግር የሚባለው አይነት ነው። ከጂጂጋ የነዳጅ ምርት እስከ ግድብ ምርቃት፣ ከቅንጡ ሪዞርቶች እስከ ባህር በር ትረካ መንግስት አጀንዳ በአጀንዳ ቢደራርብም ፋኖ ግን የኔ አጀንዳ ህልውናዬ ነው ብሎ ምሽጉን አጽንቷል። አንድ ስማቸው እንዳይጠቀስ የፈለጉ የቀድሞ ከፍተኛ ባለስልጣን እንደተናገሩት አማራው ዛሬ በአየር ላይ የተገነባ የፌስቡክ ሰራዊት አይደለም። ያ ግዙፍና የሰለጠነ የሚባለው የኢትዮጵያ ሰራዊት ሊበግረው ያልቻለ የመሬት መንቀጥቀጥ የሚፈጥር ኃይል ሆኗል ይላሉ። ይህ ኃይል ዛሬ በመሬት ላይ የሰፈነ ቀጠና የፖለቲካ ስርዓትን የመለወጥ አቅም ያለው ግዙፍ ኃይል ሆኖ ብቅ ብሏል። በታሪክ እንደታየው በታላቁ የፕራሻ ጦርነት ወቅት ክላውቲዝ ጦርነት የፖለቲካ ቀጠሮ ነው እንዳለው ሁሉ የፋኖ እንቅስቃሴም የፖለቲካ ብስለትና የትጥቅ ትግል ጥምረት ሆኗል። ታላቋ የፕራሻ ወታደራዊ ጠቢብ ካርል ቮን ክላውቲዝና የፋኖ ወቅታዊ እንቅስቃሴ ያላቸውን መስተጋብር በቀጠናው ፖለቲካዊ ሚዛን ውስጥ ያለውን ትርጉም በዝርዝር እንመልከተው። ከ200 ዓመታት በፊት በፕራሻ ምድር አንድ ድምፅ ተሰማ። የጦርነት ጥበብ መምህሩ ካርል ቮን ክላውቲዝ እንዲህ አሉ። ጦርነት የፖለቲካ ቀጠሮ ነው፣ በሌላ መንገድ የሚቀጥል የፖለቲካ ግንኙነት እንጂ የራሱ የሆነ ግብ የለውም። ዛሬ ይህ ጥንታዊ የጦርነት ፍልስፍና በኢትዮጵያ ተራሮች ላይ በደምና በአጥንት እየተተረጎመ ነው። የፋኖ እንቅስቃሴን ከተራ ሽምቅ ውጊያ የሚለየው አንድ ታላቅ እውነትም አለ። እርሱም የፖለቲካ ብስለትና የትጥቅ ትግል ጥምረት መሆኑ ነው። ክላውቲዝ እንደሚለው ጦርነት ያለ ፖለቲካ ግብ ጭፍን ጥፋት ነው። ትናንት አማራው በስሜት የሚነሳ በቁጭት የሚተኩስ በድል ማግስት አጀንዳውን ለሌሎች አሳልፎ የሚሰጥ የዋህ ተዋጊ ነበር። ዛሬ ግን ፋኖ የፖለቲካ ብስለትን እንደ ጥይት ታጥቋል። መንግስት በአየር ላይ የሚበተን የፌስቡክ አጀንዳ ከባህር በር ትረካ እስከ ሪዞርት ምርቃት ህዝቡን ለማደንሰስ ሲሞክር፣ ፋኖ ግን የፖለቲካ ቀጠሮውን ጠብቋል። የአማራ ፋኖ ዛሬ የሚዋጋው ለመግደል ብቻ አይደለም። የሚዋጋው ህልውና የሚባለውን የፖለቲካ ትርጉም በመሬት ላይ ለማጽናት ነው። ይህ ነው ክላውቲዝ ዋሪዝ ዘ ኮንቲኒዩሽን ኦፍ ፖለቲክስ ወይም ጦርነት የፖለቲካ ቀጠሮ ነው ሲል የሚገልጸው። ጦርነቱ የመጨረሻ ግብ ሳይሆን ወደ አዲስ የፖለቲካ ስርዓት መሸጋገሪያ ድልድይ መሆኑን ፋኖ ተረድቷል። ይህ የፋኖ የፖለቲካ ብስለት ነው ጎረቤት ሀገራትን ያስደነገጠው። የፌዴራሉ መንግስት ወደ ህወሓትና ወደ ኤርትራ ዞር ብሎ አግዙ ሲል ሁለቱም ኃይሎች የሰጡት ምላሽ አንድ ነበር፣ ራስህ ተወጣው። ህወሓትም ሆነ ኤርትራ የሚያዩት የፋኖን ጠመንጃ ብቻ አይደለም። የሚያዩት ከጠመንጃው ጀርባ ያለውን የማይበገር ህዝባዊ አጀንዳ ነው። በፖለቲካ ሳይንስ ስትራቴጂክ አውቶኖሚ የሚባል ጽንሰ ሐሳብ ይገኛል። ፋኖ ዛሬ የማንንም ኃይል ተላላኪ ሳይሆን የራሱን አጀንዳ ራሱ የሚወስን ኃይል ሆኖ ወጥቷል። ኤርትራ ይህንን ኃይል መጋፈጥ ማለት ከነጓ ኢትዮጵያ ጋር መጣላት መሆኑን ታውቃለች። ህወሓት ደግሞ የፌስቡክ አጀንዳ በመሬት ላይ ያለውን የፋኖነት እውነት እንደማይለውጠው በተግባር አይታለች። ክላውቲዝ ዘ ሴንተር ኦፍ ግራቪቲ ወይም የስበት ማዕከል ብሎ የሚጠራው የአንድ ኃይል ዋነኛ ጥንካሬው ይኸው ነው። ዛሬ የመንግስትን የስበት ማዕከል ፕሮፓጋንዳ ሲሆን፣ የፋኖ የስበት ማዕከል ግን የህዝብ ስነ ልቦና ነው። በሳይንስ አንድ ህዝብ በአንድ ፖለቲካ ዓላማ ስር ሲሰለፍ ያ ኃይል ወደማይሸነፍ ቁስ ይለወጣል ይባላል። አማራው ዛሬ በጂጂጋ ነዳጅ ወይንም በአሰብ ወሬ አይጠለፍም። ምክንያቱም የፋኖ ፖለቲካዊ ብስለት መጀመሪያ ህልውና ከዚህ ሀገር የሚል ጥብቅ ቅደም ተከተል ፈጥሯልና ነው። ይህ በታሪካቸው የማይገኝለት የፖለቲካ ንቃት ደረጃ ነው። በታሪክ እንደታየው ታላቁ መንግስታት የሚወድቁት በውጭ ጠላት ሳይሆን በውስጣዊ የአጀንዳ መበስበስ ነው። ኢህአዴግ በፌስቡክ ሜዳ የተሸነፈው የአጀንዳ የበላይነቱን ስለተቀማ ነው። ዛሬም ስልጣን ላይ ያለው ኃይል በፌስቡክ አዳዲስ አጀንዳዎችን እየፈጠረ የፋኖን ጉዞ ለማደናቀፍ ይሞክራል። ነገር ግን ፋኖ አጀንዳ ጠላፊ ሆኗል። የቀድሞ ባለስልጣናት እንደሚሉት ይህ ኃይል ከአየር ላይ ፕሮፓጋንዳ ወደ መሬት እውነት ወርዷል። ፋኖ ዛሬ የፖለቲካ ድርጅት ባይባልም በተግባር ግን ከማንኛውም ድርጅት በላይ ግልጽ የሆነ የፖለቲካ ፕሮግራም አለው። እርሱም ፍትህ፣ እኩልነትን የማይደፈር የአማራ ማንነት ነው። የክላውቲዝ መንፈስ ዛሬ በአማራ ተራሮች ላይ እየተነበበ ነው፣ እያንዣበበ ነው። ጦርነቱ የፖለቲካ ቀጠሮ ከሆነ ፋኖ ያንን ቀጠሮ አክብሮ ቀርቧል።
አጀንዳ በአጀንዳ ቢደራረብም የፋኖ መርህ ግን አልተናወጠም። ይህ እንቅስቃሴ ተራ የሽምቅ ውጊያ አይደለም። ይህ እንቅስቃሴ አዲስ ቀጠናዊ ሚዛን፣ አዲስ የታሪክ ምዕራፍ፣ አዲስ የአይበገሪነት መንፈስ መወለድ ነው። በዚያ ላይ የጎረቤት ሀገራትና የቀጠናው አክተሮች የአማራን መደራጀት የሚመለከቱት እንደ ተራ ሽምቅ ውጊያ አይደለም። ይልቁንም አዲስ ሀገርን፣ አዲስ ቀጠናዊ ሚዛንንና አዲስ መንፈስን እንደመወለድ ነው። የጎረቤት ሀገራት የቀጠናው አክተሮች ኤርትራ፣ ሱዳን፣ ኢጅፕት ኤንድ ኢቨን ግሎባል ፓወር የአማራን እንቅስቃሴ እንደ ተራ የሽምቅ ውጊያ ሳይሆን የስርዓት ለውጥ አጋዥ አድርገው የሚያዩበት ምክንያት በታሪክ በጂኦፖለቲካና በስነ ልቦና ማስረጃዎችን አጥርተን እንመልከተው። ታሪክ በዝምታ አይራመድም። ታሪክ ሲለወጥ ድምፅ አለው። ዛሬ በኢትዮጵያ ምድር እየተሰማ ያለው ያ ድምፅ ነው። ይህ ድምፅ የጠመንጃ ጩኸት ብቻ አይደለም። ይህ ድምፅ የክፍለ ዘመናት የፖለቲካ ሚዛን ሲናወጥ የሚፈጠረው ንዝረት ነው። የጎረቤት ሀገራትና የቀጠናው የፖለቲካ አክተሮች የአማራን መደራጀትና የፋኖን ግስጋሴ እንደ ተራ የጫካ ሽምቅ ውጊያ አይመለከቱትም። ምክንያቱም ይህ እንቅስቃሴ አዲስ ሀገር የመውለድ ፈረንጆች ኒው ፖለቲካል ኢንቲቲ የሚሉትን የመውለድ አዲስ ቀጠናዊ ሚዛን የመፍጠርና አዲስ መንፈስ የማንበር አቅም እንዳለው ስለተረዱ ነው። በኢትዮጵያ ታሪክ ውስጥ ላለፉት 30 ዓመታት የፖለቲካ ማዕበል በብሔር ፌዴራሊዝም ስም የአማራን ማንነት በማሳነስ ላይ የተገንብቶ ነበር። ዛሬ ግን ይህ ማዕከል ተሰበረም። የጎረቤት ሀገራት በተለይም ኤርትራ ይህንን ለውጥ በንቃት ትከታተላለች። ኤርትራ የህወሓትን ስር ነቀል ጠላትነት ታውቀዋለች። ነገር ግን የአማራ ኃይል ሲነሳ የቆሰለና የተገፋ ህዝብ ይዞ የሚመጣው የፖለቲካ ቁርጠኝነት ምን ያክል አደገኛ እንደሆነ በቅጡ ትረዳለች። የፌዴራል መንግስት አማራን አብረን እናጥፋ ብሎ ሲጠይቅ ኤርትራ ራስህ ተወጣ ያለችው በምክንያት ነው። ለኤርትራ የአማራ መደራጀት አዲስ የሰሜን ኢትዮጵያ ፖለቲካ ቅርጽ ወይም ዘ ኢመርጀንስ ኦፍ ዩኒፋይድ አምሃራ ፓወር መሆኑን ስላወቀች ከዚህ ኃይል ጋር ዛሬ ፊት ለፊት መጋጨት ነገን ማበላሸት እንደሆነ በሚገባ ስለተረዳች ነው። የአማራ ክልል የጂኦፖለቲካ መገኛ ለዓለም አቀፍ ኃይሎች ስጋትም ተስፋም ነው። አባይ ሱዳንና ኤርትራን የሚያዋስን ሰፊው መሬት፣ ይህ መሬት ታጥቆና ተደራጅቶ ሲነሳ የቀጠናው ሚዛን ወደ አማራ ያዘነብላል። ሱዳን በውስጥ ጦርነት እየታመሰች ባለችበት በዚህ ወቅት የአማራ ፋኖ ጠንካራ መዋቅር መፍጠር መቻሉ ለሱዳን ጀኔራሎች አዲስ ጎረቤት እንደማግኘት ያለ ነው። ይህ እንቅስቃሴ እንደ ተራ የሽምቅ ውጊያ የማይታየው ህዝባዊ መሰረት ስላለውና የመንግስትነት ባህሪ እያሳየ ስለመጣ ነው። የፋኖ ኃይሎች መሬት ላይ ህዝብን ማስተዳደር፣ ደህንነትን ማስከበርና አጀንዳን መምራት የጀምሩ ጎረቤት ሀገራት ይህ የኃይል የነገው ኢትዮጵያ ዕጣ ፈንታ ወሳኝ ነው የሚል ድምዳሜ ላይ ደርሰዋል። የሳይንስ ሊቃውንት ሶሻል ሳይኮሎጂ ኦፍ ሬዚስተንስ የሚሉትን መርህ እንመልከተው። አንድ ማህበረሰብ በህልውና ሊጠፋ ነው ብሎ ካመነ ሞትን እንደ ሰርግ የሚቀበል መንፈሳዊ ሰራዊት ይወጣዋል። ዛሬ አማራው ፌስቡክ ላይ በሚፈጠር አጀንዳ የማይጠለፈውም ለዚሁ ነው። የመንግስት ፕሮፓጋንዳ አሰብን እንወስዳለን ሲል አማራው መጀመሪያ ቤቴን ላድን ይላል። የነዳጅ ምርት ሲባል አማራው መጀመሪያ ክብሬን ልመልስ ይላል። ይህ ማለት በስነ ልቦና ቋንቋ ሎጂካል ፕራዮሪታይዝ የሚባለው ነው። ህዝቡ ከአየር ላይ ፕሮፓጋንዳው ወደ መሬት እውነት ወርዷል። ይህ መንፈስ ነው ጎረቤት ሀገራትን ያስፈራቸው። ህወሓት ራስ ተወጣው ሲል ይህ ህዝባዊ ማዕበል መቆሚያ እንደሌለው በራሱ ልምድ ስለሚያውቀው ነው። አንድን ድርጅት ሰራዊት ማሸነፍ ይቻላል። የህዝብን ህልውና የማስጠበቅ መንፈስ ግን የትኛውም ዘመናዊ ሰራዊት አይበግረውም። ከዚህ ጋር አዲስ ሀገር ስንል አዲስ ካርታ ማለታችን አይደለም፣ አዲስ የፖለቲካ አስተሳሰብ ማለታችን ነው። ኢትዮጵያዊነትን በአማራነት፣ አማራነትን በኢትዮጵያዊነት ውስጥ መልሶ የመተርጎም ታላቅ ምጥ ነው። የፌዴራሉ መንግስት የፈጠረው አጀንዳ በአጀንዳ የመደራረብ ስልት የከሸፈውም ፋኖ አንድ አጀንዳ ላይ ብቻ በመቆሙ ነው። ህልውና፣ ይህ ቃል በቀጠናው ፖለቲካ ውስጥ ትልቅ ትርጉም አለው። ጎረቤት ሀገራት የአማራን መደራጀት እንደ ተራ ሁከት ካዩት ስህተት እንደሚሰሩ ያውቃሉ። ይልቁንም ይህ እንቅስቃሴ የነገዋን የኢትዮጵያ መልክ የሚወስን፣ የቀጠናውን የባህር በር ፖለቲካ የሚበይን፣ የአባይ ግድብን ድርድርና የአፍሪካን ቀንድ ሰላም የሚቆጣጠር ግዙፍ ኃይል መሆኑን አምነዋል። በመጨረሻም አንድ የቀድሞ ባለስልጣን እንደተነበዩት ይህ ኃይል በፌስቡክ የተገነባ የሸክላ ቤት አይደለም፣ መሬት ላይ በደም ባጥንትና እንባ የፈሰሰበት የዓለት ግንብ ነው። ዛሬ አማራው አጀንዳ ጠላፊ ሆኗል። ነገ ደግሞ የቀጠናው የሰላም የፍትህ ዳኛ ለመሆን እየተጋ ነው። የታሪክ መጋረጃው ተከፍቷል። ተዋናዮቹ ተቀይረዋል። አዲሱ መንፈስ ተወልዷል። ይህ መንፈስ ከአሰብ ዳርቻ እስከ ሱዳን ድንበር፣ ከህወሓት ምሽግ እስከ ቤተ መንግስት ጓዳ ድረስ የሚሰማ የእውነት ነጋሪት ነው። ዓለም ዛሬ እያየች ያለችው ተራ ጦርነት አይደለም፣ የአንድን ትልቅ ህዝብ ዳግም ትንሣኤና የቀጠናውን አዲስ የፖለቲካ ወግ ነው። መጋረጃው እየተዘጋ ነው። በፌስቡክ ላይ ከሀገር መምራት ያቆመበት፣ በአጀንዳ ጠለፋ ህዝብን ማደንዘዝ ያከተመበት የታሪክ ምዕራፍ ላይ ተደርሷል። አየር ላይ የተሰቀለው ፕሮፓጋንዳ በመሬት ላይ ባለው እውነት ተሸንፏል። ጥያቄው አሁን መንግስት ምን አይነት አጀንዳ ይፈጥራል የሚለው ሳይሆን ይህንን በመሬት ላይ የተንቀሳቀሰ ግዙፍ የህዝብ ማዕበል ማን ይቋቋመዋል የሚለው ብቻ ሆኗል። የአጀንዳዎቹ መቃብር ተቆፍሯል። የፋኖ ግስጋሴ ደግሞ ታሪክን እየጻፈ ነው። የተከበራችሁ ተመልካቾች በያላችሁበት ዓለም ሰናይ ጊዜ እየተመኘ